ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሁኑ። ይሄን ቪዲዮ ደግሞ ላይክ በማድረግ ጀምሩ ትላለሁ። እንግዲህ ትላንትና በተለቀቀ በሃይሚ ቤት ሃይሚ ብሩኬና ሀዩ የምትባሏ ነቀርሳን ደውላ እንግዲህ ቀጥራቸው ነበረ። በቀጠሯቸው መሰረት ደግሞ ተገናኙ። እንግዲህ ቅድሚያ አዩ የምትባሏ ልጅ ናት የመጣችው። የብሩኬ አፍቃሪ እንዳያቻት ሃይሚ ላይ ጓ አለች። እውነት የምትናገረው ንግግር ሲያስጠላ፣ ለሃይሚ ያላት ንቀት በቃ ይሄ ማለት ነው። ግልጽና አጭር የሆነ ነገር ምንድነው? እቻ ሀዩ የምትባሏ ተልካ ነው። በቃ እነ ሃይሚና ብሩኬን ለማዳከም የተላከች ናት። የተላከች ሰይጣን ናት። የእውነት እኔ እንደዚህ አይነት ደረቅ ሰው አይቻላቅ። አደባባይ ላይ ካልወደድከም በግድ ወይኔ! እንዴት ሴት ልጅ በዚህ ልክ ራሷን ታጓርዳለች? ጋይስ ሃይሚ ደግሞ ትግስቷ ከምር እንዴ! እኔ የማፈቅረው የምወደው የወደፊት የልጄ አባት የትዳሬ አጋር ይሆናል ብዬ ያሰብኩትን ልጅ ምንም ያለፈ ታሪኩ በቃ ደጋግሞ እኮ እየነገራት ነው ብሩኬ። አንቺ ያለፍሽ ታሪኬ ነሽ፣ ተይኝ፣ ከህይወቴ ውጪ፣ እኔ አንቺን አልፈልግሽም፣ ሃይሚን ነው የምፈልገው፣ በቃ ሃይሚን ነው ማፈቅረው እያላት ማትረዳው። ስለዚህ እቺ ልጅ እውነተኛ ፍቅር አይደለም ይዘ የመጣችው የሆነ ተንኮል ነው። እና ሃይሚና ብሩኬን ለመለያየት ለማዳከም አለ አይደለም፣ አሁን የደረሱበት ቦታ አለ አይደለም፣ ያ ቦታ ላይ እንዲደርሱ የማይፈልግ ሰው የገዛ ጓደኞቹ ሊሆኑ ይችላሉ፣ ወይም የሃይሚ ጓደኞች ይሆናሉ። ምክንያቱም ሃይሚና ብሩኬ ሄደዋል ተመልካች በማይጠብቃቸው ቦታ በቃ በጣም ሄዱ ማለት ነው። ተመልካች በጣም ነው የሚወዳቸው። እንደውም ሃይሚ በጣም ነው ሰው የሚወዳት። አንዳንድ ጊዜ ሴቶች እኔ ለመጀመሪያ ጊዜ ይመስለኛል ዩቱበር ሴቶች ኮሜንቶች ሲወዱ ማለት ነው። ምክንያቱም ብዙ ጊዜ ሴት ልጅ አትወደድም በሴቶች ለምን እንደሆነ አላውቅም። ወንዶች ናቸው በብዙ ጊዜ ትኩረት የሚሰጣቸው። ሃይሚ ግን ህዝቡ ወዷታል። ኮሜንተሮች በቃ ወደዷት፣ የአረብ ሀገር ሴቶች ማለት ነው። ምክንያቱም ተመልካቾቻቸውም የአረብ ሀገር ሴቶች ስለሆንን ከኔም ጭምር። ስለዚህ በሴቶች ተወደደች እቺ ልጅ በቃ ፌመስ ሆነች። እና ቪዲዮአቸው ሰው ቁጭ ብሎ ነው ስራዬ ብሎ ነው ቁጭ ብሎ የሚጠብቀው። አንድ ቀን እንኳን ሳይሰሩ ሃይሚና ብሩኬ አንድ ቀን ሳይሰሩ ከቀሩ እንዴት አልሰራችሁም? ቁጭ ብዬ እየጠበቅኳችሁ አስባችሁታል? እንደ ተከታታይ ድራማ ወይም እንደ ተከታታይ የሆነ ሃይማኖታዊ መንፈሳዊ ነገር ቁጭ ብለን እንደምንጠብቅ እንደዛ ነው እና ሃይሚና ብሩኬንም ምንጠብቃቸው። ስለዚህ ከጀርባቸው ያሉ የሃይሚና የብሩኬ ጠላቶች በቃ ተንገበገቡ። ስለዚህ ብሩኬና ሃይሚ በምን መንገድ እንለያያቸዋሉ? ብዙ ነገር መጥቶባቸዋል። ብዙ አይነት ሃይሚን አፈቅራለሁ ብሎ አንዱ መጥቶ ነበረ። እንደዚህ ብሩኬን እወዳለሁ ብላ እንደውም የብሩኬ ቲሸርት በፎቶ አሰርታ ቲክቶክ ላይ ላይቭ በየቀኑ ነበር የምትገባው አንዷ ማለት ነው። ያው ብዙም ትኩረት አልተሰጣትም፣ ቦታም ስላልተሰጣት ተመልካቹም ምንም ለሷ ቦታም ስላልሰጣት በቃ አቆመች ልጅቷና በብዙ መንገድ ተፈትነው በብዙ ነገሮች ፈተኗቸው። ምንም ሊለያዩ አልቻሉም። አሁን ደግሞ እቺ ልጅ ድጋሚ መጣች። እንዴ እኔ ወንድ ልጅ አልፈልግሽም ካለኝ አጠገቡ እኔ ሲጀምር እንዴት አድርጌ እኔ እንደ ባህሌም እንዳስተዳደጌም እንደ ሃይማኖቴም ወንድ ልጅን አፈቀርኩ በዚህ ደረጃ ሚዲያ ላይ ወጥቶ? እንዴ ቤተሰብ አለ፣ ስንት ነገር አለ፣ ጓደኛ አለ፣ የእውነት የእናንተ ውድቀት የሚፈልግ ቤተሰብ አለ፣ ዘመድ አለ፣ ባህል አለ፣ ሃይማኖት አለ። እንዴት በዚህ ደረጃ በቃ ብሩኬ አልፈልግሽም። ሃይሚ ደግሞ ሃይሚ ብሩኬን ተረጁ የምትሏት እህቶቼ በቃ ሰለቻት። ምክንያቱም ፊት ለፊት መጣች እቺ ልጅ ተገትራ እንደዚህ ስታወራ እናንተ ራሱ የሆነ ጥያቄ አይፈጥርባችሁ? ማለትም ከምሯ አይሆን እቺ ልጅ የእውነት ከሃይሚ ጀርባ ወይም ከካሜራ ጀርባ ብሩኬ ከዚች ከሀዩ ጋር ይገናኝ ይሆናል ብላችሁ አጠረጥሩም? ትጠራጠራላችሁ። እንኳን ሃይሚ ማለት ነው እንኳን አፍቃሪው ወዳጁ ስንት ነገር መስዋዕት ሆነው ስንት ነገር በቃ አብረው ያሳለፉ ልጆች ይቅርና ማለት ነው። ስለዚህ አንዳንዴም በቃ ግንፍል ይልባታል፣ ከዛም ደግሞ በረድ ትላለች። ብሩኬ የሆነ ተግባብተዋል ሁለቱ ብሩኬና ሃይሚ በቃ ተግባቡ።
የሆነ ምንድነው ውስጥ ለውስጣቸው ስሜታቸው ተግባብቷል። አሁን ከዚች ልጅ ሀዩ ከምትባለው ልጅቷ ጋር ከብሩኬ ጋር በጭራሽ የማይሄዱ ናቸው ሁላ ፍቅረኛ ሁላ። እኔ እንዴት እንደሆነች አላውቅም። ምክንያቱም ልጅቷ ስርዓት የላትም፣ አነጋገር አችልም፣ ምንድነው ሼም የሚባል ነገር የላትም። የሆነ ፍጥጥ ያለ ሄዳ አጠገቡ ቁጭ አለች። ደግሞ ምንድነው ያለችው? ለምን ሰላም አትለኝም እንዴ? ለምን ሰላም ይልሻል? አንቺ ሰላሙን እየነሳሹ ከየት የመጣች ናት? እንዶ ከየት ነው ለቃቅማችሁ የምታመጡብን? የእውነት እቺ ልጅ ግን ፌመስ ለማድረግ ፈልገህ ነው ብሩኬ? ወይስ የእውነት የድሮ ፍቅረኛህ ነበረች? እኔ ግራ ነው የተገባው ተመልካቾቼ። ማለትም ለምን በቃ የእውነት ፍቅረኛው ከነበረች ለምን ካሜራ ፊት ያመጣታል? ለምንድን ነው የምታመጧቸው እንዴ? ወይስ እንደ ሄርሜላ ፌመስ አድርጋችሁ ዩቲዩብ ስራ ልታስቀጥሉ ነው? እኔ ምንም ማይገባኝ ነገር ማለት ነው። እና ሀይሚን በዚህ ደረጃ ልትጎዳ መምጣቷ እኔ በጣም ይገርመኛል። የአንዳንድ ሰው ጭካኔ፣ የአንዳንድ ሴቶች ሲጀመር ፍቅር አይደለም ይሄ። የሆነ ምንድነው የሆነ ነገር ተልካ በቃ ግዴቷ እየተወጣች ነገር ተከፍሏት ምናምን ነገር በቃ ይሄ በይ እንደዚህ ሲሉሽ እንደዚህ በይ እንደዚህ ሲሉሽ እንደዚህ በይ የተባለች ከውስጧ የመነጨ ንግግር አይደለም የምትናገረው። ምንም የፍቅር ስሜት አይታይባትም። የሆነች ድርቅ ያለች ነገር እንዴ! ሰው በሰው ፍቅር እንደዚህ ጣልቃ ይገባል? እኛ ስንት ነገር እየጠበቅናቸው እኔ እኮ ከምር ባለፈ ምንድነው ቡታጀራ ሊሄድ ነው ሲል እኮ በቃ ሽማግሌ ሊልክ ነው ይሄ ልጅ የሀይሚ ቤተሰብ ጋር ጋሼ ጋር ማለት ነው። እና እንዴት እነ አብረሽ እና ሩታ እንደዚህ እየተበጣበጡ እንዴት ጋሼ አምኖ ልጁን ይሰጣል ምናምን ነገር እያልኩኝ እያሰብኩ ነበረና የእውነት በጣም ያሳፍራል። ሰው እንዴት በሰው ፍቅር እንደዚህ ጣልቃ ይገባል? ስለዚህ ሀይሚ ያው ፈጣሪ ብርታቱ ይስጥሽ ነው ምለው። ምክንያቱም እኔም ብሆን ማድረግ እንደውም ሀይሚ ትዕግስተኛ ናት። ከምር ተረጋጊ ሀይሚ እንደዚህ ነው ብሩኬ እንደዚህ ነው ለምትሉ እህቶቼ እንደውም ሀይሚ በጣም ተረጋጋች እንዴ! እኔ አይነት ስሯን ነበር ማጠፋት። ከምር በቃ ልኳን ነበር ማስገባት እንዴ! ያውም አጠገቤ ሆነ ፍቅረኛዬን ስታወራው ጭራሽ እኮ አጠገቡ ሄዳ ቁጭ አለች። ነው ሰላም አትለኝም እንዴ? ወይስ በግድ በቃ በግድ ወንድነቱን እየተፈታተንሹ ነው? ወይስ አስረግዞሽ እንደ አብርሃም ልጅሽን እዛ ጋንዲ ነው ምንድነው የሚባል ሆስፒታል ጥሎልሽ እንዲወጣ ነው የፈለግሽው? ሴቶች ተረጋጉ እንጂ ሴትነታችሁ ጠብቁ። የብሩኬ አፍቃሪዎች ደግሞ የሆኑ ድርቅ ያሉ በቃ አንዴ ከያዙ ማርያምን ነው ምላችሁ ከያዙ በቃ አይለቁም። የሆነ ሙጥኝ ይላሉ። እና ልጁ ቆንጆ ነው፣ ወጣት ነው፣ አቋም ያለው ነው፣ ስርዓት ያለው ነው። የእውነት እንዲህ እንደ ሚዲያ ልጆች አይደለም። አንዳንዶቹ ሲፈምሱ ስርዓት አልባ ይሆናሉ። እና በቃ ስለዚህ አሁንም ቢሆን ብሩኬ በቃ ለአንድና ለመጨረሻ ጊዜ ልጅቷን አታግኛት። ወደ ሚዲያም ደግሞ ይዛሃት አትምጣ። የእውነት ህይወትህ ከሆነች እቺ ልጅ የእውነት የድሮ ፍቅረኛ ከሆነች። አንዳንድ የቡታጀራ ልጆች ደግሞ ምንድን ነው የሚሉት? ብሩኬን የሚያውቁት እና እቺ ሀዩን የሚያውቃት ልጅ አንዷ ምን አለች? ብሩኬና ሀይሚ የአዳብና ጊዜ ነው የተገናኙት። በአዳብና ፕሮግራም ለቪዲዮ አንድ ጊዜ ብቻ ነው የተገናኙት። ከዛ በኋላ ግን ፍቅረኛው አይደለችም፣ ውሸት ነው እያለች አንዷ ሰርታለች። ስሟን መጥራት አልፈልግም። የሰፈራቸው ልጅ ከዚህ በፊት እንደውም በሀይሚና ማነው ከሀይሚና ከአብረሽ ጋር ቪዲዮ ሰርታለች ልጅቷ። የለምለም የተንቢ ጓደኛ ናት። ያው በቃ ስሟን አወቃቸውታ። ስሟን መጥራት ስለማልፈልግ ነው። ስለዚህ ምን አለች እሷ? ስሟን ማልጠራት ልጅቷ ቡታጀራ ለአዳብና አንድ ጊዜ ለቪዲዮ ብቻ ነው የተገናኙት። ከዛ በኋላ ግን ብሩኬ የድሮ ፍቅረኛ የሚባል ነገር የለውም። እንደውም የመጀመሪያው የመጨረሻውም ሀይሚ ናት ብላለች። ከፈለጋችሁ ቤቷ ሄዳችሁ ማየት ትችላላችሁ። እና ሀይሚ ናት የመጀመሪያ ፍቅረኛው። ብሩኬ ተማሪ ነበረ፣ ከትምህርት ወደ ዩቱብ ነው የመጣው። ስለዚህ ምንም አይነት ፍቅረኛ የለውም። እኔ አጣርቻለሁ። አንደኛም ደግሞ የሰፈሯም ልጆች ስለሆኑ ያው አንዳንዴ የሆነ የምትጨምረው ነገር አለ። በእርግጥ ልጅቷ ያው ሁሌ ስለ ሰው ብቻ ነው የምታወራው። ያው ስሟን አልጠቅስም እና እንደዛ ብላለች።
ስለዚህ ብሩኬን ተፋችው። በቃ ለመፈመስ ከፈለግሽ በራስሽ አይዲያ ነይ። በቃ እውቅናን ከፈለግሽ እንዴ የሰው ትዳር የሰውን ፍቅር የምትበጠብጡ ሴጣን እህቶችና ወንድሞች ፈጣሪ የስራችሁ ይስጣችሁ። እኔ ሌላ ምንም ምለው ነገር የለም። ሀይሚ ደግሞ ቆፍጠን በይ። በቃ ምን አባቷ ታመጣለች? የእውነት የምትዋደዱ የእውነት የምትፋቀሩ ከሆናችሁ ሀይሚና ብሩኬ በእናንተ መካከል እንኳን እቺ ተውቱና ቤተሰብ እንኳን ቢገባ እናንተ አትለያዩም። ማንም ሰው ቢገባ ማለት ነው። ምክንያቱም የሚወደድ ሰው አይለያይም። በቃ የሚመጣባችሁ ችግሮች ፊት ለፊት መጋፈጥ። ስለዚህ ያ ነው ምላችሁ። ሰላማችሁ ብዝት ይበል የሀገሬ ልጆች።